ንዑናዊሆሙ ለእስራኤል አጽም ዘይሬዎሙ ከማባጋ ዮሴፍ። እነሆ እስራኤልን እንደ ዮሴፍ መንጋ የሚጠብቅ በኪሩቤል ላይ የሚቀመጥ ቸር ጠባቂ አድምጥ፣ ተገለጥ እያሉ ነቢያት የተናገሩትን ዛሬ በዚህ ዓለም ያሉ ካህናት አባቶቻችን እረኝነቱን ያማኑ ስለሱ ይመሰክራሉ ማለት ነው። ስለዚህ ስለ እረኛና ስለ በግ ያው በየጊዜው እንማራለን። እኛ የተሰባሰብነው በግ ብዙ ጊዜ በመልካም ነገር ተመስላ እናያታለን። ስለ በግ የምናገኘው በመጀመሪያ ኦሪት ዘፍጥረት ምዕራፍ 4 ነው። መስዋዕት ሆና ስትቀርብ ማለት ነው። የመጀመሪያዎቹ ሰዎች የመጀመሪያዎቹ መስዋዕት አቅራቢዎች እንግዲህ ስንመለከት አዳም መጀመሪያ መስዋዕት አቀረበ። ከዛ ቀጥሎ ልጆቹ በአንድ ነገር ተጣልተው ነበርና ይህን ለማስታረቅ እግዚአብሔር እንዲገልጥላቸው መስዋዕት እንዲያቀርቡ አዳም አባታቸው ልጆቹ ቃየልና አቤልን አዘዟቸው ነበረ እና ለመጀመሪያ መስዋዕት ያቀረበው የበግ መስዋዕት ያቀረበው አቤል ነው። አቤል ሲያቀርብ እነሆ በእግዚአብሔር ዘንድ የተወደደውን ነጩን በግ አቀረበ። እግዚአብሔርም የልቡን መልካምነት የመስዋዕቱን ደግሞ መበጀት ተመልክቶ መስዋዕቱን ተቀበለ። ስለዚህ በግ በመልካም ነገር ተመስሏል። በማቴዎስ ወንጌል በምዕራፍ 25 ላይም ምዕመናን እርሱን የሚከተሉትን ሰዎች በጎች ብሏቸዋል። በጎቹን በቀኙ ያቆማል ብሏል። በጎች የተባሉ ጻድቃን ናቸው። አሁን በዚህ ዓለም አርደን ስለምንበላቸው በጎች ሳይሆን ለምን ምሳሌነት ተጠቀመው ከተባለ በግ የዋህ ናት፣ ለመስዋዕት የተመረጠች ናት። እነሆ ስጋዋ ለምግብ ፀጉሯ ደግሞ ለልብስ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚከተሉትን በበጎች መስሏል። በበጎች ሲመስል እርሱ ሌሎቹ ደግሞ በጎቹን የሚጠብቁትን ደግሞ እረኞች ብሏቸዋል። ከዚህ ዓለም እረኛ ጋር መስሎ ስለዚህ ቸር እረኛ ነፍሱን ስለ በጎች አሳልፎ ይሰጣል ይላል። ሶስት ነገር አለ። ባለቤት አለ፣ የበግ ነጋዴ አለ፣ እንደገና ደግሞ የበግ ጠባቂ አለ። የበግ ባለቤት በዚህ ዓለም ላይ ያለው የበግ ባለቤት እንደምታውቁት ባላደራ እንጂ ባለቤት አይደለም። ባለቤቱ ማን ነው? እግዚአብሔር ነው። የበጎች ባለቤት፣ የእንስሳት ባለቤት እግዚአብሔር ነው። ነገር ግን እስከ ጊዜው ይጠብቃቸዋል። ነጋዴ ደግሞ ከአንዱ ሸጦ ከአንዱ ገዝቶ ለሌላ ይሸጣል ለማትረፍ። እረኛው ደግሞ ተቀጥሮ ይጠብቃል ደሞዝ ተሰጥቶት። ይሄ ሁሉ የሚሆነው ግን በዚህ ዓለም ያሉት እረኞች ከበጎቹ ጥቅም ለማግኘት እንጂ እነሆ ሌላ ነገር ወይም ደግሞ ለበጎቹ አዝነው አይደለም። ባለቤት የበግ ባለቤት በጎቹን ቢጠብቅ የለመለመ ሰርግ ቢያበላ የጠራ ውሃ ቢያጠጣ በምቹ ቦታ ቢያስቀምጥ ቢያሰማራቸው ቢንከባከባቸው ከተኩላ ቢጠብቃቸው አርዶ ሊበላቸው ፀጉራቸውንም ሊለብሳቸው ነው። በእውነት የቸርነት የበግ እረኛስ ቢሆን ቸርነቱ የታለ? ምናልባት የተሰጠውን አደራ በአግባቡ ስለጠበቀ ቸር ሊባል ይችላል። ምናልባትም ከተኩላ ጋር እየታገለ ዳዊት ቸር እረኛ ተብሏል። በጎቹን ሲጠብቅ በአንደኛ ሳሙኤል ላይ እንደተገለጸው እኔ ባሪያ ይላል ቅዱስ ዳዊት ተኩላ ሲመጣብኝ አንበሳ ሲመጣብኝ ሄጄ ከአንበሳው ጋር ከነምሩ ጋር ታግዬ በጎቼን አስለቅቃለሁ፣ አንበሳውንም በጡጫ መትቼ እገለው ነበረ ይላል። ስለዚህ ከአንበሳ ጋር ታግሎ በጎቹን ያድን ነበረ። ቸር ጠባቂ ነው። ለተቀጠረበት ዓላማ ወይም ደግሞ ጠብቅ የተባለውን በምንደኝነት በቸልተኝነት በግዴለሽነት ሳይሆን እንደራሱ አድርጎ ይጠብቅ ነበረ። ስለዚህ ምንም እንኳን የዚህ ዓለም እረኞች በጋቸውን ቢጠብቁ የሚያገኙት ጥቅም ስላለ ነው። እንደገናም ደግሞ በጋቸውን ቢከባከቡ ነጋዴ በጉን ቢጠብቅ ለማትረፍ ነው። የሚያበለው ስለሚበለው ነው አይደል እንዴ? በግ ዞሮ ዞሮ በጓ ለማን ናት? ለባለቤቱ ናት። ከዛ ደግሞስ በጎቹ ይሸለቱና ፀጉራቸው ለምን ይውላል? ለብርድ ለልብስ ይሆናል። ስለዚህ
የኛ እረኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ከዚህ ለየት የሚያደርገው ነገር አለ። የመጀመሪያው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በግም ነው እረኛም ነው፣ ሁለቱንም ነው። በግ ሲሆን እናያለን፣ እረኛ ሲሆን እናያለን። በግ ሲሆን እረኛ ሲሆን እረኞች በጎችን ልሰበስባቸው መጥቻለሁ አለ። በማቴዎስ ወንጌል በምዕራፍ 9 ላይ ከቁጥር 36 ላይ እንደተጻፈው የተራቡ ሰዎች እሱን ይከተሉት ነበርና እነዚያ ሲቅበዘበዙ አይቶ የነፍስ ጠባቂ አጥተው በስጋም ደግሞ የሚመግባቸው አጥተው ተርበው ስለነበረ እረኛ እንደሌላቸው በግ ሲቅበዘበዙ አይቶ አዘነላቸውና ወይፈቅድ ይሁሩ ሩባኒሆሙ፣ እነሆ ተርበው እንዲሄዱ አልፈቅድም አልወድም፣ አምጡ እንጀራ እንስጣቸው ብሎ ያንን ያመጡለትን እንጀራ አበርክቶ መግቧቸዋል፣ አዝኖላቸው። እረኛችን እርሱ ነው። በስጋም በነፍስም የሚጠብቅ ማለት ነው። በስጋ እንጀራውን አበርክቶ መገባቸው፣ የተበተኑትን ሰበሰባቸው። በዚሁ በማቴዎስ ወንጌል በምዕራፍ 18 ላይ እንደተጻፈው 99ኙን በጎች ትቶ አንዱን የጠፋውን በግ ሊፈልግ መጣ ይላል። 99ኙን ነገደ መላእክት በሰማይ ትቶ አንዱ የጠፋውን አዳምን ሊፈልግ ወደዚህ ምድር መጣ። ቅዱስ ዮሐንስም አፈወርቅም እንደተናገረው በታምረ ማርያም ሲነበብ ሁልጊዜ ውድ እንደምትሰሙት የጠፋ በግ አዳምን ባገኘው ጊዜ ወጾሮ ዲበ እንግዳሁ፣ እነሆ ተሸከመው፣ በደረቱም እቅፍ አድርጎ ያዘው፣ በማይዝል ክንዱም ታቀፈው። አያችሁ፣ የጠፋ በግ አዳምን ባገኘው ጊዜ ቸር ጠባቂያችን እርሱ ነው። ጠባቂነቱ ደግሞ እንደዚሁ ለመብላት አይደለም፣ ፀጉሩንም ለመልበስ አይደለም። ራሱ ጠባቂ ሆኖ ራሱን ደግሞ ለበጎች የሚሰጥ ነው። ሌላ ሳር አይደለም፣ ሌላ ውሃ አይደለም። እነሆ ከኔ የጠጣ ለዘላለም አይጠማም ብሎ ራሱን ነው የሚያጠጣ፣ ራሱን ነው የሚያበላ። ስለዚህ የተሰበረውን ይጠግናል፣ የተበተነውን ይሰበስባል፣ የጠፋውን ይፈልጋል። ከማኅበረ መላእክት የተለየው አዳምን ሊፈልገው መጣ። እንደዚህም አለው፣ በጉን ሳያስደነግጠው አዳም አታድርግ የተባለውን አድርጎ ዕፀ በለስን በልቶ በጠፋ ጊዜ ያኔ ከልብስ ከጸጋ ልብስ ተራቅቶ አዳም ቅጠል ለብሶ ተሰውሮ እያለ እግዚአብሔር ሳያስደነግጠው መጀመሪያ የት ነው ያለህ አላለው። ኮሽ ኮሽ እያደረገ ተከተል አለ። ቃል ማለት ደግሞ መሪውን እንከተላለን። በጎ ሲያደርግ በጎ እናደርጋለን። ክፉ ካደረገ ግን መሪው አጎንብሶ ሲሄድ ተመሪዎቹ ደግሞ አጎንብሰው ሄዱ ይባላል። ስለዚህ በጎ ሲያደርጉ ይህን እሱን አይተው ያደርጋሉ። ለዛም ነው መድኃኒታችን ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ፣ የኔ ያልሆኑ ግን ድምፄን አይሰሙም ብሏል። ሰራቂ ሌባ ሊያጠፋ ሊጎዳ ነው እንጂ የሚመጣው ስለ በጎቹ ገዶት አይመጣም። በጎቹን ሲያር ሊያበላ አይደለም የሚመጣው። ሌባ የሚመጣው በጎቹን ሊበላ ነው የሚመጣው። ስለዚህ እሱ ቸር ጠባቂያችን ግን እርሱ ራሱን ሊያበላ ነው የመጣው እና ከዛ በኋላ መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 21 ላይ ወደ መጨረሻው ቸር ጠባቂ እሱ በበትረ መስቀሉ እየጠበቀ በጎቹን ከመራ በኋላ ቀጣይ ያሉትን በጎች ደግሞ የሚጠብቃቸው እረኛ አስቀምጦ ሄደ። በዕብራውያን መልእክት ምዕራፍ 13 ላይ የእረኞች አለቃ ብለዋል ሐዋርያው ቅዱስ ጳውሎስ። የእረኞች አለቃ ኢየሱስ ክርስቶስ የበጎች እረኛ አስቀምጦ ሄደ። በዮሐንስ ወንጌል ምዕራፍ 21 ላይ እንደዚህ አለ ቅዱስ ጴጥሮስን፣ ኦ ስምዖን ወልደ ዮና ታፈቅረኒኑ አለው። የዮና ልጅ ስምዖን ሆይ ትወደኛለህን አለው። ቅዱስ ጴጥሮስ እንደወድህ አንተ ታውቃለህ። አዎ የልቤን አንተ ታውቃለህ። ሳላስብ የማደርገውን አንተ ታውቃለህ። ሳልናገር የምናገረውን አንተ ታውቃለህ። እኔ ዛሬ ያምኛለሁ ብል ነገ ልክድህ እችላለሁ። ከዚህ ቀደም ይሄን አድርጌያለሁ አልክድህም ብዬ ክጄሃለሁ። ዛሬስ ምኑ ይታወቃል? ስለዚህ ሁሉንም የምታውቅ አንተ ነህ አለ። በል ግልገሎቼን አሰማራ ነው። ቀጠለና
የዮና ልጅ ስምዖን ሆይ ትወደኛለህን አለው። አሁንም ቅዱስ ጴጥሮስ እንደወድህ አንተ ታውቃለህ አለው። ሦስተኛ ጠየቀው፣ በጎችን ጠብቅ አለው። ሦስተኛ የዮና ልጅ ስምዖን ሆይ ትወደኛለህን ሲለው አዘነ። ለምን መሰላችሁ ያዘነው? ከዚህ ቀደም 3 ጊዜ ክዶት ስለነበረ ከዛ ጋር አነጻጽሮ 3 ጊዜ ትወደኛለህን ብሎ ጠየቀኝ ብሎ የኋላውን አስቦ ተጸጸተ። ግን ቅዱስ ጴጥሮስ ከኋላው እስከ በፊቱ ስተቱ ተምሯል። አሁን እኔ አልክድህም እኔ እወድሃለሁ ብሎ በራሱ አልተኩራራም፣ በትምክህት አልተናገረም። እንድወድህ አንተ ታውቃለህ። በጠቦቶችን ጠብቃለሁ። እነዚህ ጠቦት የተባሉት ግልገሎች የተባሉት በጎች የተባሉት ምዕመናን ናቸው። የተሰበረውን እየጠገንክ የተበተነውን እየሰበሰብክ የጠፋውን እየፈለግክ ጠብቅ አለው። ዛሬ ምዕመናንን የሚጠብቁ እረኞች አሉ። አሁን እንደኛም ይኖራል። በጎቹ ስለ በጎቹ የማይጨነቅ ስጋቸውን ለመብላት ፀጉራቸውን ለመልበስ ብቻ የሚያስብ ስለ በጎቹ የማይጨነቅ ይኖራል። ግን ደግሞ ስለ በጎቹ የሚጨነቅ ኃጢአት ሲሰሩ ከኃጢአታቸው የሚመልስ በኃጢአት ተሰብረው ከኃጢአታቸው በንስሐ ጠግኖ ወደ ክርስቶስ የሚያመጣ ከበጎቹም ጋር የሚቀላቅል በምንፍቅናና በክህደት እያሉ እውነተኛውን የወንጌል ትምህርት አስተምሮ ከምዕመናን ከእውነተኞቹ በጎች ጋር የሚቀላቅል ይኖራል። ይሄ ካልሆነ ግን እነሆ አንድ ሊቅ ነበሩ፣ ክፍለ ዮሐንስ ይባላሉ እና በሆነ ወቅት ረሃብ ሆኖ እሳቸው ለበግ እረኝነት ሄዱ። ምክንያቱም ረሃብ ሲሆን ለቤተ መቅደሱ የሚሰጥ ለካህናቱ የሚሰጥ ወይ መሬቱ በዛን ጊዜ በነበረው መሬት ነበር የሚሰጣቸው፣ ርስት ይሰጣቸው ነበር። ስለዚህ ድርቅ ስለሆነ በግ ጥበቃ ወደ ሌላ ሀገር ሄዱና በግ እየጠበቁ ባሉበት ሰዓት የዛች በግ የሚጠብቁበት ሴት ባሏ ካህን ነበሩ፣ ሞተዋል። እና ለካህን የተሰጣቸው ርስት ባልሽ ሞቷል ወይም ከፍለሽ አስቀድሺ አለዛ ግን ርስትሽ ይቀማሽ እንዳሏት። እኒህ ክፍለ ዮሐንስ ግን ሊቅ ነበሩ፣ በግረኛ ናቸው። አላወቀችም። ግድ የለም ርስቷን አትቀሙ፣ የባሏን ፈንታ እኔ አሟላለሁ አሉ። ምን አሉ? እኔ አሟላለሁ አሉ። እና ለመጀመሪያ ጊዜ ሲሄዱ ቅኔ ተቀኙ። እንደዚህ አሉ። እምከዊነ መምህር ይሄይስ ከዊነ ኖላዊ፣ እምከዊነ መምህር ይሄይስ ከዊነ ኖላዊ ወጎለ እንስሳ ትትበደር እምቤተ መቅደስ አባይ እስበ ቤተ መቅደስ ኮነት ቤተ ፈያታይ ወላይለ ኖላዊ ላይለ ኖላዊ ወላይለ ኖላዊ ዛለው ላይለ ካህናት ዛሎ እከይ ወላይለ ኖሎት ያለው ላይለ ካህናት ዛሎ እከይ ወዝኒ ትምህርት ከመንራይ በጎለ እንስሳ ሰረቀ ዘያርብ ፀሐይ አሉ። ምን ማለት መሰላችሁ? እምከዊነ መምህር የይስ ከዊነ ኖላዊ ያሉበት ምክንያት በዛ ካህናቱ ይቺ ባሏ የሞተባት ሴት አዝና እያለ አዘኗን ማጽናናት ሲገባቸው ርስቷን እንቀማ ሲሉ እሳቸው አዘኑና መምህር ከመሆን እረኛ መሆን ይሻላል። መምህር ከመሆን እረኛ መሆን ይሻላል። ለምን ከተባለ እንዲያውም ምስጢሩ ከቤተ መቅደስ ደግሞ የበጎች በረት ይሻላል አሉ። ለምን? በቤተ መቅደስ ሌባ ገብቷልና፣ ከዛስ በበጎች በረትስ ኢየሱስ ክርስቶስ ተወልዷልና። ምስጢሩ ይሄ ነው እንጂ ይሻላል ለማለት ነው። ኢየሱስ ክርስቶስ ተወልዷልና። ከዛ በበጎች በረት የተወለደው ምልክቱ ደግሞ ምንድን ነው? በበጎች በረት ላይ የማይገባ ፀሐይ ወጥቷልና፣ ዘያርብ ፀሐይ የማይገባ ፀሐይ ወጥቷል፣ የማይጠልቅ ፀሐይ። አያችሁ። ስለዚህ ምን ለማለት ነው? ሁለቱን ምስጢሩን ያገናኙት ምንድን ነው? የቅኔው ባለቤት
በበጎች በረት ኢየሱስ ክርስቶስ ተወለደ። እረኞችን ደግሞ ክርስቶስን ዮን ተወልደ ከሳቴ ብርሃን ዮን ተወልደ መድኃኔ ዓለም ዛሬ ተወለደ እያሉ እረኞች ክርስቶስን አመሰገኑት። መምህራኑ ግን ርስቷን ለመቀማት ርስትሽን እንቀማለን ብለው አሳዘኗት። እና እረኝነት መልካም እረኛ ስለ በጎቹ ይገደዋል። መልካም እረኛ ራሱን አሳልፎ ይሰጣል። ተመልክተናል። ሙሴ በጎቹን በሚጠብቅበት ሰዓት፣ እስራኤልን በሚመራበት ሰዓት እኔ ይህን ሕዝብ አጠፋዋለሁ ሲል፣ ሙሴ ግን እንደዚህ አለ። እምትስዮሙ ለእሉ ጠሴን ይልተ መጽሐፈ ሕይወት፣ አቤቱ ይህን ሕዝብ ከምታጠፋ እኔን ከሕይወት መጽሐፍ ሰርዘኝ አጥፋኝ አለው። ከባለሟልነት አውጣኝ፣ እኔ ለቀለሚያት ሙሴ አልባል፣ ስለዚህ ሕዝብህን አታጥፋ ብሎ ራሱን አሳልፎ ሰጠ። ይገርማቸዋል። እኔ ብቻ አይደለም ሙሴ አንተን ከዚህ በሚበልጥ ሕዝብ ላይ እሾምሃለሁ ብሎት ነበር። ቸረረኛ ያልሆነ ግን ሆዱ ከሞላ ደረቱ ከቀላ ስለሌላው አያስብም፣ ስለማንም አያስብም። ስለሚሞቱት አይጨነቅም፣ ሌባ ስለሚሰርቃቸው አይጨነቅም፣ ስለተሰበሩት ስለታመሙት አይጨነቅም። የራሱን ሆድ ብቻ ይመለከታል፣ ደሞዙን ብቻ ያያል። ሙሴ ግን አይኔ በሕዝቡ በሌላ ሕዝብ ላይ በከባድ ሕዝብ ላይ ብሾም ይሄ ሕዝብ ከጠፋ ምን ዋጋ አለው? እባክህ አታጥፋቸው ብሎ ለመነ። አንተ ካልከኝ አለ ጌታ ደግሞ ሰውን ወዳጅ እግዚአብሔር፣ በቃ እንዳልክ አንተ ፍረድ፣ እኔ አላጠፋቸው። በል ሂድ፣ አንተ ፈርደህ እንደፈለግ የሚቀጣውን ቅጣ፣ ቅጣት የማይገባውን ደግሞ ምሕረት አድርግላቸዋል። እረኝነት እንደዚህ ነው። ስለሌላው መጨነቅ ማለት ነው። ስለ ጓደኛው ስለ ጎረቤት የሚጨነቅ እኔ ካገኘው ሌላው ምን አገባኝ የሚል ይህ እረኝነት አይደለም። የእረኞች አለቃ በሚመጣ ጊዜ ያኔ ይጠይቃል። በጎቹም ደግሞ ድምፁን የሚሰሙ መሆን አለባቸው። በጎች ፀጉሬን አላሸልትም፣ ኧረ ከጧት ብርድ ከቀን ፀሐይ የምከላከልበት ነው አይሉም። ኧረ ያለ ጊዜ አትረደኝ አይሉም። ስጋቸውን ይሰጣሉ፣ ፀጉራቸውን ይሰጣሉ። በጎች ምዕመናንን ደግሞ ለመሪያቸው ለካህናቱ ፀጉር ማልበስ ማለት ምን ማለት ነው? የሚታዘዙትን ማድረግ አለባቸው ማለት ነው። በእርግጥ እኛ ዝም ብለን እንደሚነዳ እንደ ፋሲካ በግና እንደ ገና በግ ማንም የሚነዳን አይደለንም። ለምን ከተባለ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ተብሏል። ተኩለውንና እረኛ ያልሆነውን ማወቅ ይኖርብናል። እረኛ ያልሆነውን አይከተሉም ተብሏል እነዛ በጎች። እኛ እረኛችንን ነው መከተል ያለብን። ምክንያቱም የበግ እረኛ መስሎ የሚመጣለ ከኋላ የሚመጣለ ሊሰርቅ ሊያጠፋ ምንደኛ ሌባ አለ። ያንን ደግሞ መስማትና መከተል የለብንም። ስለዚህ እኛ የምናውቅ በጎች ተናጋሪ እንስሳት ነን። የምናውቅ በጎች እንጂ ዝም ብለን ብቻ ፀጉራችንን ስጋችንን የምንሰጥ አይደለም። የዋህነት ብቻ ሳይሆን ብልህነትም እንዲኖረን እንደ እባብ ልባሞች ሁኑ ተብለናል። ይህንን ነው መከተል። አምላካችን መድኃኒታችን ኢየሱስ ክርስቶስ እረኛ ነው ሲባል አያችሁ፣ በዚህ ፍቅር የተገለጠ የለም። ስጋውን የሚሰጥ እረኛ የለም። በጣም እረኛ መልካም እረኛ ቢባል እንኳን ምናልባትም የጠራ ውሃ የለመለመ ሳር ሊፈልግላቸው ይችላል እንጂ ራሱን የሚሰጥ የለም። ያም ሆኖ ቅድም እንደነገርኳችሁ ያ ሁሉ ሆኖ መጨረሻቸው የበጎች መበላት ነው። ስለዚህ እኛ የታረደልን ነዋ በጉ ለእግዚአብሔር ኃጢአተ ዓለም ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም፣ እነሆ የእግዚአብሔር በግ የዓለምን ኃጢአት ሁሉ የሚያስወግድ የተባለ እርሱ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 26 ላይ ስንመለከት ዮሐንስ መጥምቅ ከሩቅ አየው፣ ጌታችን ኢየሱስ አሻግሮ አየ፣ ሕዝቡን በጣቱ እያመለከተ ይኸው የእግዚአብሔር በግ የዓለምን ኃጢአት የሚያስወግዳል። ስለዚህ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ነው።
ስለ ጌታችን ስለ ኢየሱስ ክርስቶስ እረኛነት ስንናገር ስለ በግ ስለመሆኑም እየተናገርን ነው። ነቢዩ ኢሳይያስ እንደተናገረው እነሆ በሸላቾቹ ፊት የማይናገር በግ ዘይከሰተ አፉ በቅድመ ዘይቀርጾ በሚሸልቶች በሸላቾቹ ፊት የማይናገር በግ እንደምን ያለ ነው? ምን አይነት ትዕግስት ነው? በጥፊ ሲመቱት ምን አጠፈው የማይል፣ ሲደበድቡት በምን ጥፋቴ ነው የማይል፣ ልብሱን ሲገፉት እባካችሁ ልብሴን አትክፈፉኝ የማይል ምን አይነት በግ ነው? በፈቃዱ ራሱን አሳልፎ የሚሰጥ በግ ስላልቻለ ነው። እርሱ ግን ማጥፋት እየቻለ ደግሞ መከላከል እየቻለ ስለ በጎቹ የሚጨነቅ። ታስታውሳላችሁ፣ ሐሙስ ምሽት 3 ሰዓት ላይ ጌታችን ኢየሱስ ክርስቶስን ሊይዙት ሰይፍና ገጀራ ይዘው ጦር ይዘው ጋሻ ይዘው የሮማውያን ወታደሮች መጡ። በሚመጡበት ሰዓት እርሱን የሚጠብቁ ወይም እሱ እረኛ ሆኖ እረኛቸውን የሚከተሉ በጎች ነበሩ ሐዋርያት እና ደነገጡ፣ ፈሩ። መንሃ ታስሱ፣ ማንን ትፈልጋላችኋል? ኢየሱስ ናስስ ናዝራዊ፣ የናዝሬቱ ኢየሱስን እንፈልጋለን አሉት። ህድግጎሙ ለእሉ ይሁሩ፣ እነዚህን ተዋቸው አለ። አያችሁ፣ ራሱን አሳልፎ ሊሰጥ እነሱን እንዳትነኳቸው፣ እነሱን ተዋቸው፣ እኔ የናዝሬቱ ኢየሱስ ነኝ፣ እኔን ያዙኝ አላቸው። ስለ በጎቹ ራሱን አሳልፎ መስጠት ማለት ነው። እነሱ ጥለውት ሸሹ። እነሆ እረኛውን እመታለሁ መንጋው ይበተናል ተብሎ የተነገረው ትንቢት ይፈጸም ዘንድ እረኛው እርሱ ሲያዝ እነርሱ ግን ተበተኑ። አንዳንዶቹ ልብሳቸውን እየጣሉ ሮጡ። ለጊዜው ቅዱስ ጴጥሮስም እርሱ ሲያዝ ለመከተል ሞከረ። ነገር ግን እርሱ በተያዘበት በዛ ምሽት ሁኔታውን ሲመለከት እጅግ አስፈሪ ነው። አላውቀውም ብሎ ካደ። ስለዚህ ስለ በጎቹ ራሱን አሳልፎ ሰጠ። በግ ለገና ተገዝቶ ግቢ ውስጥ እንደምናስረው እነሱንም የፍጥኛ አስረው ሊቀ ካህናቱ ግቢ ያስቀመጡት። የፋሲካችን አዲሱ ፋሲካችን እርሱ ነው። በየዓመቱ በግ እያረድን እንበላለን። ምንም ጠብ ያለ ነገር የለም። ይገርማችኋል፣ ከምንም አያድንም። ጠዋት በልተን ወደ ማታ ያስፈልጋል። የታረደልን መድኃኔዓለም ኢየሱስ ክርስቶስ ግን አንድ ጊዜ በልተነው ኃጢአት ካልሰራን ለዘላለም ጸጋና ክብር ሲያሰጠን ይኖራል። እርሱን በልተን ሞት የለም። እርሱን በልተን ምንም የሚመጣብን ነገር የለም። በእስራኤላውያን ታሪክ ታስታውሳላችሁ። ኦሪት ዘጸአት ምዕራፍ 12 ላይ ስትመለከቱ የፋሲካው በግ የተባለ ያ የፋሲካ በግ እግዚአብሔር እንዳመለከታቸው ገዝተው ከቤተሰቦቻቸው ጋር ተሰብስበው ያን በግ እየተቻኮሉ ስጋውን እየተጣደፉ በሉ። ከበሉ በኋላ ደሙን መቃኑን ረጩት፣ ወይም ደግሞ የቤታቸውን በር ረጩ። ሞት መጣ። የግብፃውያንን ልጆች እየጠረገ እየገደለ መጣ። ያ ደም በእስራኤል በር ላይ ባየ ጊዜ ያን ደም ያ ሞት ያ የግብፃውያንን ልጆች የሚቀስፍ ሞት ያንን ደም ባየ ጊዜ ይገርማቸዋል፣ እያለፈ ሄደ። ደሙን እያለፈ የግብፃውያንን ልጅ ይገላል። ያ ደም ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስን ደም የተቀበለ ሰይጣን አይደርስበትም። አጋንንት ድል አይነሱትም። ያልፋል፣ ሞት ያልፋል። ያ ነው ያ ደም የተባለው። ሁለተኛው በግ ደግሞ በእስራኤላውያን ሊቀ ካህኑ ከዓመት አንድ ጊዜ ወደ ቤተ መቅደስ እየገባ በጉን ያርድና ስጋውን ከበላ በኋላ ደሙን ቤተ መቅደሱን ይረጫል። ከዛም የሕዝቡንና የራሱን ኃጢአት ያስተሰርያል። ያ በግ ለጊዜው ኃጢአት ያስተሰሪ ነበር፣ የዚያ በግ ደም። የአሁኑ በግ አማናዊ በግ ኢየሱስ ክርስቶስ ደም ግን ዘላለማዊ ኃጢአትን ያስተሰርያል። ለጊዜያዊ አይደለም፣ ከዘላለማዊ ሞት ያድናል። ሶስተኛው በግ ደግሞ እነሆ በጉ ከመጣ በኋላ
እጁን ሊቀ ካህኑ በበጉ ላይ ይጭናል። የሰውየውን ኃጢአት በበጉ ላይ አስቀምጦ በጉን ነፃ ይለቀዋል። ያ በግ የሰውየውን ኃጢአት ተሸክሞ ይሄዳል። ኃጢአታችንን ማን የተሸከመልን? እግዚአብሔር ነው። ነሣ ደዌነ ወጾረ ሕማመነ እንዳለ ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 13 ላይ ደዌያችንን ተሸከመ፣ መከራችንን ተቀበለ። ከባዱን ሸክም ተሸክሞ እኛን ከሸክም ነፃ አደረገ። ከበደለኞች ጋር ተቆጠረ። እንደውም ደግሞ እርሱ የበደለኞች በደለኛ ነው ተብሎ በመሃል ተሰቀለ። የበደለኞች አለቃ ተባለ። ስለዚህ እሱ ይገርማቸዋል። እረኛ የሆነ በግ አለ እንዴ? በዚህ ዓለም ላይ አለ? የለም። እረኛ ከሆነ እረኛ ነው፣ በግ አይደለም። በግ የሆነ እረኛ አለ? የለም። በግ ከሆነ በግ ነው። በጉ እረኛውን አይጠብቅም። እረኛው ደግሞ ቢጠብቀውም በግ አይሆንም። እርሱ ግን ይገርማቸዋል፣ እረኛም ነው በግም ነው። እረኛ ሆኖ በጉን ይጠብቃል፣ በግ ሆኖ ደግሞ እረኛውን ያበላል። ና ብላኝ ይላል። ና ብላኝ የሚል በግ አለ? የለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በግ ስንለው እረኝነቱን መርሳት የለብን። እረኛ ስንለው ደግሞ የማያንቀላፋ የማይተኛ ለጥቂት ጊዜ እንኳን ለዓይኑ ሽልፍታ የሌለው። ምክንያቱም አንድ ጊዜ እንኳን ቅዱስ ጴጥሮስ አንድ ጊዜ ጌታችን ኢየሱስ ክርስቶስን እንደዚህ ብሎ ጠየቀው፣ እንደው ለመሆኑ አንተ እንቅልፍ ይወስድሃል አለ። አንተ እንቅልፍ ይወስድሃል አለ። ትተኛለህ አለ። እግዚአብሔር አንድ ጊዜ ቢተኛ ያህልን የሚቆም ይመስላችኋል? እኛ የተያዝነው በጌታ መዳፍ ላይ ነው። ኃጢአተኛውንም ጻድቁንም ይጠብቃል፣ የሚያምነውንም የማያምነውንም ይጠብቃል። ቸርረኛ ነው እሱ፣ ቸርረኛ ነው። ታዲያ ለቅዱስ ጴጥሮስ ሲመልስ እንደዚህ አለው፣ እኔ አልተኛም አለው። አልተኛም። ታዲያ ካልተኛ ምንድን ነው የምትመገበው? የኔ ምግብ የዚህ ዓለም ምድር ላይ ሰዎች የሚመገቡት ምግብ አይደለም። ሰዎች ንስሐ ሲገቡ፣ ስለ ኃጢአታቸው ሲያለቅሱ፣ ስለ በደላቸው ሲያለቅሱ፣ ስለ እኔ ስም ሲገፉ ያ የኔ ምግብ ነው እና ካልተኛ እስኪ በምሳሌ ሊያሳየው ፈለገ። ወይን በጽዋ ቀዳና ጴጥሮስ እንዳተኛ ነው። ሰው አለመተኛት ይችላል? በዚህ ሰዓት እንኳን እያንቀላፋ ያለ ሰው ሊኖር ይችላል። ማታ እንኳን እንቅልፌ ስላልወጣልኝ ነው የሚልም ይኖራል። አለመተኛት አይቻልም። ጴጥሮስ አተኛ ነው። ሰው ነውና ይገርማቸዋል። አተኛ ቢባልም ተኛ። ያን ብርጭቆ ሰበረው፣ ወይኑም ተደፋ። አየህ እኔ የተኛው ማለት ዓለም እንደዚህ ትገለበጣለች አለ። ዓለም እንዲህ ትሰባበራለች፣ ዓለም እንዲህ ትጠፋለች። ስለዚህ እኔ አልተኛም አለ። ሳይተኛ የሚጠብቀን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ቸር እረኛችን እርሱ ነው። ሳይተኛ የሚጠብቀን፣ ሳያንቀላፋ የሚጠብቀን ቸር እረኛችን እሱ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በእረኝነቱ ይጠብቀናል። በበጉነቱ ደግሞ እሱ ራሱን ይመግበናል። በጉን ተመግበን በጉ በሚገለጥበት ጊዜ በክብር እንድንገለጥ በግ ሆነን እንድንገለጥ